አጠቃላይ ስንት ሰው ነው ትላንት ያጠመቃችሁት? 400 ኦርቶዶክስ በደቡብ እያበበች ትገኛለች። ይህ የሆነው ደግሞ ወንድሞቻችን ሐዋርያዊ አገልግሎታቸውን እንደዚህ በሚገባ መወጣታቸው ነው። ስለሱም እንመለከታለን። እምነትህን ፕሮቴስታንቲዝም እኮ እየጠፋ ያለ እምነት ነው ብለህ እኮ ተናግራል። ከዛስ እስኪ ይህንን ፓስተር እንመልከተው ተመልካቾቻችን። ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በመረይ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። ዓለምዎቹ እዛ አዞ አለ እንዳንሄድ ምን ቢል ጥሩ ነው የትቤቱ ትቤት አዞውን ዘንዶውን ትረግጣላችሁ ተብለናል አለና ይዟቸው ሄደ። ቅድሚያ አዞው ጠምጥሞ የጣለው ፓስተር ተብዬውን ነው። ይሄን እየሰማ ሰው እንደ ጠፍ ከብት ነብይ ነኝ ባዮች ሐዋርያ ነኝ ባዮች በአሁኑ ሰዓት ቁጣቸውን እየገለጡም ይገኝ። ነብይ ነኝ ባዮች ሐዋርያ ነኝ ባዮች በአሁኑ ሰዓት ቁጣቸውን እየገለጡ ይገኛሉ። ይህ የሆነው ደግሞ በየትኛውም ቸርች ውስጥ መታችሁ ማገልገል አትችሉም ስለተባሉ ነው። እስኪ እንመለከታለን። የወንድማችን ዳዊት ፋሲል በሆነ ዘመን የነበረ ሐዋርያዊ ጸጋ በዚህ ዘመን ቀርቷል ብሎ ነው የሚያምነው። እኔ ግን በዚህ ተቃራኒ ነው ያለው። እኔ እሱን አላምንበትም። ለምንድን ነው ማላምን? አስረዳን። አንቀበልም። ሞደርን ዴይ ልሳን የሚባለውን ነገር አንቀበሉም። ሐዋርያ ሥራ ምዕራፍ 2ንም አያሟላም። አንደኛ ቆሮንቶስ በተለይ 14ንም አያሟላም። ሐዋርያ የለም፣ ነብይ የለም። በቤተ ክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክት። ሐዋርያ የለም፣ ነብይ የለም የሚል ትርክት ነው። ወንጌላዊ አለ ብለ፣ ሰባኪ አለ ብለ፣ ወይም ደግሞ አስተማሪ አለ ብለ አፍን ሞልተ ደረትን ነፍተ ተናገረ። ሐዋርያና ነብይ ጋር ስትመጣ የሚተናነቅ ከሆነ አውልቀ የመጣውን መልሰ አድርግና ተመለስ። ያልጨረስከው ነገር ካለ እንደ ሐና ከአባቷ ለዚህም ነው በኦርቶዶክሳዊነታችን የምንኮራው። አባቶቻችን በማይነቃነቅ በጥኑ አለት ላይ መስርተው ሰጥተውናል። የዚህ ዘመን ኦርቶዶክሳውያን ከኛ ታዲያ ምን ይጠበቃል? እሱንም እንመለከታለን። እኛ የኛ ቤተክርስቲያን እኛ የምናምነው እምነት ብቻ ነው እውነት ብለን የምንናገረው እኛ ያለንበትን ተቋም በደጋፊነትና በጭፍን ዕውቀት ለመናገር ፈልገን ሳይሆን የክርስቶስ ቤተክርስቲያን ምናውቀው ምልክቷ የቆመችበት አለት ምን ላይ የቆመች ነው። ስጋና ደም የሰበሰበው ህብረት አለ። ስጋና ደም መብል የሰበሰበው ገንዘብ የሰበሰበው የሹመት ፍቅር የሰበሰበው ይኖራል። ፈላስፋ የሰበሰበው ሊቅ የሰበሰበው ይኖራል። ንጉስ የሰበሰበው ይኖራል። ይሄ ስጋና ደም የሰበሰበው ነው። የኔ ቤተክርስቲያን ግን ስጋና ደም ያልሰበሰባት ናት አለ። እነዚህንና ያስተምሩናል ይገስጡናል ያልኳቸው ቪዲዮዎች እየቀርብ ያለው። ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር እንኳን ለዕለተ ሰንበት አደረሳችሁ አደረሰን። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱት። ቀጥታ ወደ ቪዲዮቹ እንሄዳለን።
ዝማሬ መላእክት ያሰማልን። እናመሰግናለን። አጠቃላይ ስንት ሰው ነው ትላንት ያጠመቃችሁት? 400 የሚሆን ደቡብ በኦርቶዶክስ እያበበች ትገኛለች። ይህ የሆነው ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ሐዋርያዊ አገልግሎታቸውን በሚገባ በመወጣታቸው ነው። አባቶች ያስተማሩትን አባቶች ያቆዩትን ቤተክርስቲያን ለትውልድ እያሸጋገሩም ይገኛሉ። በዛ አካባቢ የሚገኙ ምዕመናንን በማጽናናት ቤተክርስቲያን በማሰራት ለምዕመናን ማስቀደሻ ጧፍ የሚያስፈልጋቸውን በመስጠት ይህ ወጣት እንግዲህ ቤተክርስቲያን ስሯን ሰዳ እንድትጠነክርና ወደፊት እንድትቀጥል እያደረገም ይገኛል። ታዲያ በከተማ ቤተክርስቲያን ሲሰራ ይህን ያህል ብር አዋጡ ስንባል ለዛ ቤተክርስቲያን ደስ ብሎን እንደምናዋጣው ሁሉ የሰው ልጅ ወደ ቤተክርስቲያን ሲመጣ የሚያስፈልገውን ነገር ለአዳዲስ አማኞች የሚያስፈልገውን ነጠላ፣ ለቤተክርስቲያኗ የሚያስፈልገውን ሻማ፣ ጧፍ፣ ስፔሻሊ የሰውን ልጅ ወደ ቤተክርስቲያኑ ሲመጣ የሚያስፈልጋቸውን ነገሮች በማሟላት ይህንን ወንድማችን ልናግዘው ይገባል። ታምር ነው። እውነት በጣም ነው ደስ የሚለው። እዚህ ስመጣ አንተ ብቻ ነው የተቀበልከኝ፣ በፊት ነበረ እንግዲህ የሁሉ ህዝብ ተቀብላችኋል። አሁን በይታስ ተአምር ነው። እግዚአብሔር የተመሰገነ ይሁን። ያው እንግዲህ ተመልካቾቻችን አገልግሎት ስንጀምር በተለይ ቴሌግራም ግሩፕ አገልግሎት ስንጀምር ከ2 ዓመት በፊት ለዚህ ቤተክርስቲያን ነበር የመጀመሪያ ዙር መዋጮ ያደረግነው። በተደጋጋሚም ድጋፍ አድርገናል። ከዛ ግን እስከ ፍጻሜ ድረስ አገልግሎት ልንሰጣቸው አልቻልንም በነበረብን ተደራራቢ አገልግሎቶች። ዛሬ ምርቃት አስመርቀው እንግዲህ ይህን ቤተክርስቲያን በአማረ ሁኔታ ጨርሰው የሁላ ሰውም ወደ ቤተክርስቲያን ተጠምቆ አገልግሎት ጠርተው ነው ለምርቃት ለበዓሉ። እጅግ በጣም ነው ደስ ያለን እንደዚህ በስታችሁ ራሱ ስላየ። አጠቃላይ ስንት ሰው ነው ትላንት ያጠመቃችሁት? 400 የሚሆን ታምር ነው በእውነት። ወደፊት ደግሞ አገልግሎት ሲጠነክር በደንብ እንትን ይኖራል። አዎ የዘመናችን ምርጡ ሐዋርያ ኦርቶዶክሳዊ ሐዋርያ እግዚአብሔርን እያቸው እስቲ ተመልከቷቸው፣ ደስታቸው ባህላቸውን ጭፈራ ምን ሊያከብሩ ፈልጉ አይደለም። ቤተክርስቲያን ስለተሰራላቸው እኮ ነው በዚህ ልክ የሚደሰቱት። በአንድ ሰው ምክንያት ይሄ ነገር ሆኖ እግዚአብሔር ሰዎች ሲደሰቱ ምን ያህል ደስ እንደሚሉ አስቡ። የሰማይ ቤታችንን በምድር ሲሰራልን የሚቆሩበት ስርዓተ ቤተክርስቲያን የሚፈጽሙበት ቤት ሲሰራላቸው ደስታቸው ነው። እስቲ ይሄን እያየ ሰው እንዴት አለመደሰት ይችላል? በእውነት እኛ የማይረቡ ስንት ነገሮችን እየሰራ ሰው የማይደርስባቸው ሰው ሊሄድባቸው የማይደፍራቸው ቦታዎች እየሄደ ቤተክርስቲያን የሚሰራ የዘመናችን ሐዋርያ ዲያቆን አቤኔዘር ወንድ እግዚአብሔር አምላክ የአገልግሎት ዘመንን ያርዝምልን። በእውነት ሁላችንም ፎሎ ይሄን አካውንት ፎሎ ማድረግ አለብን። በእውነት ስንት እናደርግ አይደለም እንዴ? ይሄ ልጅ ግን ፎሎ ማድረግ አለብን። በጣም ብዙ ሚሊየንስ መግባት አለበት። ስንት ቤተክርስቲያን እንዳሰራ እስቲ ቪዲዮ ላይ ገብታችሁ ተመልከቱ። ሐዋርያ ማለት ይሄ ነው በቃ አይደለም እንደ እቅበተ እምነት ላይ መስራት ነው ትልቁ መንፈሳችንን። እናመሰግናለን። በትናንትናው ዕለት ወንድማችን ታሜን አቅርቤላችኋለሁ። እሱ በዳውሮ አካባቢ እንግዲህ በርካቶች እንዲጠመቁ ምክንያት የሆነ ወንድም ነው። እንደነዚህ አይነት ወንድሞችን ማበረታታት ያስፈልጋል። ህዝቡንም ታዲያ ወደዚህ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲቀላቀል የነጠላ ችግር ሊኖር ይችላል፣ የተለያዩ ድጋፎች ሊያስፈልግ ይችላል። እነዚህን ወንድሞች እንግዲህ በዛ አካባቢ የምትገኙ ኦርቶዶክሳውያን በአንድነት በመሆን መደገፍ ያስፈልጋል። ኦርቶዶክሳውያን መግባባት መረዳዳት አለብን። ምክንያቱም ያመን ሰዎች ነን። ያመነ ሰው ደግሞ አንድ ልብ ሊኖረው ይገባል። አንድ ልብ ሲባል ልባችንን ሳይሆን አስተሳሰባችን፣ አመለካከታችን፣ የኦርቶዶክሳዊ እምነታችንን በአንድ መግለጥ አለብን። የአንደኛው ወገን ሲቸገር ለአንደኛው ወገን መድረስ ግድ ይለዋል። የጥንት አባቶቻችን ስፔሻሊ 120 ቤተሰብ የሚባለው እንደ አንድ ልብ ሆኑ። ክርስቶስን በማመስገኑ ክርስቶስ በአንዴ ነው ቁጥራቸውን ያበዛቸው። በአንድ ልብ ሆነው ያስቡ ነበር። በአንድ ልብ ሆነው ስለ ክርስቶስ ይጸልዩ ነበር። እኛም ክርስቲያኖች እንግዲህ በአንድ አስተሳሰብ ሆነን ሃይማኖታችንን ማገልገል አለብን። በእንዲህ እንዳለ በአሸዋ ላይ የተመሰረተችው የፕሮቴስታንቲዝም ቤተክርስቲያን በአሁኑ ሰዓት እንግዲህ ከፍተኛ ፈተና ገጥሟታል። ይህ እንደሚሆን በርካታ ወንድሞቻችን አስቀድመው ነግረዋቸውም ነበር።
አሁን እያመሰገኑን ይገኛሉ። ኦርቶዶክሳውያኖች በማንበባቸው እኛንም እንድናነብ አደረጉን፣ ልዩነታችንን እንድናውቅ አደረጉን፣ በሐሰት መንገድ እየሄድ እንደሆነም ነገሩን ይሉናል። የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደሚታወቀው በማንበባቸው በመመራመራቸው ይታወቃሉ። ሀገር የሰራች ቤተክርስቲያን ናት የሚባለው እንዲሁ አይደለም። ለመመራመሪያ የሚሆን መጽሐፍቶችን አዘጋጅታ ስላስቀመጠች ነው። ሊቃውንቶቹ እስከ ጥግ ድረስ መጽሐፍ ቅዱስን እያንዳንዷን ቃላት ሳይቀር ቆጥረው የሚያውቁና ነገሮችን በጥንቃቄ በስሌት የሚመረምሩ አባቶች ስላሉን በርካታ ቤተ እምነቶች ከዚች ቤተ እምነት ኮርጀዋል። ስህተታቸውንም እንዲያርሙ አድርጋቸዋለች። ይህንም ተከትሎ በርካታ እንዳሸን የተፈለፈሉ የፕሮቴስታንት ቤተ እምነቶች በአሁኑ ሰዓት የሚገቡበትን አጥተዋል። ሐሰተኛ ነቢያቶችና ሐዋርያንን ባዮች በአሁኑ ሰዓት ቁጣቸውን እየገለጡ ይገኛሉ። ይህ ሆነው ደግሞ እናንተን አንቀበላችሁም፣ በአሁኑ ዘመን ሐዋርያ የሚባል ነገር የለም፣ ሐዋርያ አገልጋይ እንጂ ሐዋርያዊ አገልግሎት የሚፈጽም እንጂ ሐዋርያ የሚባል የለንም፣ ነብይ የሚባልም የለንም፣ በዚህ ዘመን ነብይ የሚባል የለንም በመባሉ እየተንጫጩ ይገኛሉ። እስኪ የተናገሩትን እንስማ። አንደኛ ይሄ ዳዊት የሚባለው ልጅ ምን አይነት መሰረት ላይ ቆሞ ነው የሚያወራው? ምን አይነት ዶክትሪንስ ነው የሚከተለው? ዳዊት እኮ የመንፈስ ቅዱስ እንቅስቃሴ ማያምን በቴዎሎጂ ስርዓት ውስጥ ከመንፈስ እንቅስቃሴ እምነት የሌላቸው በሐዋርያት ዘመን ታምርም ፈውስም ትንቢትም ሐዋርያ ጸጋም አልቋል ብሎ የሚያምን ሰው እኮ ነው። እንዲህ አይነት እምነት ያለው ሰው አስተያየት በዚህ ጸጋ ስለሚያምኑ በልሳን ስለሚጸልዩ ፈውስ ስለሚቀበሉ ሰዎች ቢያወራ ከራሱ ዶክትሪን አንጻር ተነስቶ ወይ ከሚከተለው ፈረንጅ ተነስቶ ነው የሚያወራው እንጂ የራሱንም ሀሳብ አይደለም የሚያወራው። ገባኝም ተረዳውም ብሎም አይደለም። እርግጠኛ ነኝ ስለማውቀውም ማለት ነው። ትምህርቱንም ሀሳቡንም አውቀዋለሁ። ኢትዮጵያ ውስጥ እውነት የሚባል አንድ የጀርመኖች እንትን ነበር፣ ይሄ መጽሐፍትና እንትን ሚኒስትሪ ነበር። ያንን ትምህርት እየተከተለ ነው የሚያወራው ልጁ። ስለዚህ እሱ የዚህ የመንፈስ እስኪ ይህንን ፓስተር እንመልከተው ተመልካቾቻችን። ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ምን አታውቅም። በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ እዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ፣ በብር ላይ እንነክሳለን። ብሩ ላይ ቆመ አንዱ ብር 100 ብር 50 በግር በህግ እኮ ያስጠይቃል። በህግ ያስጠይቃል። ብር ላይ መቆም፣ ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች አውቃለሁ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ 100 ብር የበሱ እንትን ሲሉ እስር ቤት ገቡ። አባትዩ የሰርጓ ቀን እስር ቤት ገቡ። ሰው ሲያነሳ የተቀደደ ብር። የኛ ብራዘራችን ፕሮፌት እንትና ታህታ ብር ላይ ቆመ። ችግሩ እዛም ጋር ያለው የህግ አካል ይሄን ማያውቅ ከሆነ ነው እንጂ በህግ አእምሮ ቢኖርህ እንደዛ አታደርግ። እናቴ እስር ቤት ነው የሚከቱኝ ትላለህ። ችግሩ ዛሬ ሁሉም በራሱ ዓለም ስለሆነ ማንም ይዘህ የለም፣ ግን ወንጀል ነው፣ ወንጀል ነው። ይህን ይመስላል። በቃ በጣም ተቀለደበት። ሐዋርያ የለም፣ ነብይ የለም። በቤተ ክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክት አለ። ሐዋርያ የለም፣ ነብይ የለም የሚል ትርክት ነው። ወንጌላዊ አለ ብለ፣ ሰባኪ አለ ብለ፣ ወይም ደግሞ አስተማሪ አለ ብለ አፍን ሞልተ ደረትን ነፍተ ተናግረ ሐዋርያና ነብይ ጋር ስትመጣ የሚተናነቅ ከሆነ አውልቀ የመጣውን መልሰ አድርግና ተመለስ። ያልጨረስከው ነገር ካለ እንደ ሐና ከአባቷ ሰሞኑ ኪሳቸው ሊነካ ነው። ምዕመኑ ምናምን ወደ እነሱ ሊሄድ ሲል ሊያቆም ነው። እነሱ ገንዘብ በሸቀል ሊያያዙት
ይላል። አሁን እንደሰማችሁት ብራዘር የለም አይደለም። አንተ ትላንትና የዛሬ 3 ዓመት 2 ዓመት ተነስተ የዛሬ 100 ምናምን ዓመት ስንት ሀገር ላይ ቸርች ተከሉትን የቃለ ሕይወት ቤተክርስቲያንን አንተ ተነስተ አውልቃ ተመለስ፣ አውልቃ አትበጥብጠን ተመለስ ምናምን ወዲህ ነው የሚመለስ። አንተ ተመለስ እንጂ ወደዛው ጆተኒን ተጫወት። ለማንኛውም የተባለው ሐሰተኞች ናችሁ፣ ፍሬ የላችሁም። አንተ አሁን ሐዋርያ ከሆንክ ቃለ ሕይወት ቤተክርስቲያን ራሱ ትልካለች ሚሽነሪ ሄደ አንድ ሙስሊም ሀገር ምናምን ሄደ ቸርች ምናምን ተክለ ትሞታለ እንጂ ከተባለ ከተማ ጓዳ ለጓዳ እየሄድክ ካልሰጡ እየረገምክ ገንዘብ ካልሰጡ ረገምክ፣ ኩላሊት፣ ጉበት፣ ስኳር እየጠራ አይነት ጭንቅነ በጥባጭ እናንተ ናችሁ እንጂ በጥባጭ ደግሞ ቤተክርስቲያን ላፋችሁን ትከፍታላችሁ እንዴ? ቤተክርስቲያን ኢትዮጵያ ምድር ላይ በእሳት ውስጥ አልፈው ተፈትነው ያመጡ መሪዎች ናቸው እንደዚህ ያሉት። ይህ እንዳይሆን የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ቀድመው ከፕሮቴስታንቶች ጋር በሚወያዩበት ሰዓት አስቀድመው አስጠንቅቀው ነግረዋቸው ነበር። በአሁኑ ሰዓት በትንሹም ቢሆን እየነቁ ያሉ ይመስላሉ። እነዚህ ሐሰተኛ ነቢያቶችና ሐዋርያንን ባዮች በህዝብ ላይ ከፍተኛ ቀውስ አስከትለዋል። የህዝቡን ገንዘብ በመበዝበዝ እኛ ያልባረክነው ሀብት አይደለም፣ እኛ ያልባረክነው ጤና አይደለም በማለት ግሉኮስ ከታማሚዎች ላይ በመንቀል በሐሰት ትድናላችሁ በማለት በርካታ ሰዎችን ገድለዋል። እዚህ አርባ ምንጭ አስተማረ ፓስተር ሆዬ ወደ ኦሞራቴ ወንዝ ወሰደ። ምን አሉ ተጠማቂዎቹ? እዛ አዞ አለ እንዳንሄድ። ምን ቢል ጥሩ ነው የትቤቱ ትቤት? አዞውን ዘንዶውን ትረግጣላችሁ ተብለናል አለና ይዟቸው ሄደ። ቅድሚያ አዞው ጠምጥሞ የጣለው ፓስተር ተብዬውን ነው። ይሄን እየሰማ ሰው እንደ ጠፍ ከብት የሚነዳ አንቀበልም። ሞደርን ዴይ ልሳን የሚባለውን ነገር አንቀበሉም። ሐዋርያት ሥራ ምዕራፍ 2ንም አያሟላም። አንደኛ ቆሮንቶስ በተለይ 14ንም አያሟላም። እናት እንደሱ ነው የተረዳችሁ። ለራሴ ነገር ማለት ማይተረጎም አለ ማለት ነው። ማይተረጎም ልሳን ብሎ ነገር የለም። በቤተክርስቲያን ታሪክ ውስጥ አይታወቅም። አሁን ነው 100 ምናምን ዓመት አሁን ነው የመጣው። በቤተክርስቲያን ሕይወት ውስጥ አይታወቅም። አንደኛ ቆሮንቶስን እኛ ነን ወይ ደርሰን ገና ማንበብ የጀመረው? አልሰበኩትም ወይ? ቀደምት ክርስቲያኖች አላነበቡትም? ዘለሉት። ያንን ለራሱ ይናገራል ማለት ማይተረጎም ነው ብለው ነው ያለፉት ነው ወይ? በመንፈስ ሚስጥርን ይናገራል ማለት በቃ ማይተረጎም ቢሆን ነው ወይ? የመላእክቱን አይነት እየተናገረ ስለሆነ ነው ብለው ነው ያለፉት ነው ወይ? ደርሳችሁ ከሰማይ ዱብ ያላችሁ የሆነ ካይንድ ኦፍ ክርስቲያኖች ነን የሚል አይነት እሳቤ አውጣችሁ ታልቀሽ ገላታችሁ ውስጥ በክርስትና ውስጥ የሚገለጥ አዲስ መገለጥ የለም። በታሪክ ውስጥ ያልተገለጠ በሰዎች በቅዱሳን ሕይወት ውስጥ እግዚአብሔር ያልገለጠው አዲስ በእናንተ መጥቶ የሚገለጥ ክርስትና የለም። እንዴት ነበር የተተረጎመው? በቤተክርስቲያን ሕይወት ውስጥ ለ2000 ዓመት እንዴት ሲተረጎም መጣ? በግል ሄደህ ታወራለህ ማይተረጎም አለ ተብሎ ሲተረጎም ነበረ። ተተርጉሞ አያውቅም። ስለዚህ እንደዚህ የምታምኑ ሰዎች ከ2000 የቤተ ክርስቲያን ዓመት ህይወት ተቆርጣችሁ ብቻችሁ በዚህ ጋር እየቀጠላችሁ ያላችሁ ሌሎች ግሩፖች ናቸው። አይ ማይተረጎም አለ ብቻ እዛ ቤት እያወራለሁ ሚል አይነት ትርጉም የምትከተሉ ሰዎች የ2000 ዓመት በመስራቁና በምዕራቡ ክርስትና ውስጥ የቀጠለውን ያንን ትርጉምና ያንን ህይወት አይመለከተኝም ብላችሁ በራሳችሁ ሌላ መንገድ የቀጠላችሁ ሌላ ግሩፕ እንደሆናችሁ የኔ አሁን እንደዛ አለ። በስርዓቱ ትርጉሙ አስቀምጧል። ሪፎርምድ ትራዲሽን ምን ማለት ነው? ስለዚህ ሚስጥርን ይናገራል ማለት ከሰሚው አንጻር ነው እንጂ ማይተረጎም ነው አይደለም። ለእኔ ሚስጥር ይሆንብኛል። አጠገቤ ተቀምጦ ቅድም ያልኳችሁን አይነት ቢነገር ለእኔ ሚስጥር ይሆናል። ያ ነው ሚስጥር የተባለው። መቼስ ለእግዚአብሔር አለ ሚስጥር አለ። ሚስጥር ይናገራል ሲባል እግዚአብሔር አለ። በቤተክርስቲያን ውስጥ ተደርጎ ሲተረጎም ማለት ኦኬ። አላምንም እናንተ መምቀጥል እኔ ባለማመን የጎደለብኝ ነገር የለም። ያንን ተከትሎ መጥቶ የሚበላሽብኝ ነገር የለም። ህይወቴ በሰላም እየቀጠለ ነው ያሉት። እናንተ ደግሞ ቀጥሉ። ማይተረጎም ነው ብላችሁ ቤታችሁ ገብታችሁ ቀጥሉ መርታችሁ። ማይተረጎም የሚባል ግን ኖሮ አያውቅም። ኖሮ ማያውቀውን ደግሞ እኔ አላምንም። ከጥንት አባቶቼ ጋር ያንን ረጅሙን የ2000 ዓመት የቤተክርስቲያን ታሪክ ላይ ተንጣልዬ ያንን ክፍል እየፈታው በሰላም ቀጥላል። እናንተ በሚገርም ሁኔታ ከ2000 ዓመት የተገነጠለ በዚህ ጋር የጀመረ ሌላ አዲስ መገለጥ አግኝታችኋል። ክብሩ ለጌታ ይሁን በእናንተ በኩል ማለት ነው። ቀጥሉበት እናንተ። እኛ ግን አንቀበልም። እናና አጋንንታዊ ነው በላይ ከዛ በኋላ የአባቶችን አስተምሮ አለመቀበል፣ መጽሐፍ ቅዱስን እንደፈለጉ መተርጎም፣ መጽሐፍ ቅዱስ ብቻ ማለት ለዚህ ክፍፍል ይዳርጋል። የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ለነዚህ ወንድሞች ደጋግማ ተናግራ ነበር። አሁንም ፕሮቴስታንቲዝም መሰረት የለውም። ምክንያቱም ከመጽሐፍ ቅዱስ ጋር ተቆራርጧል። መጽሐፍ ቅዱስን የሰበሰቡትን የጥንት አባቶችን ከሐዋርያት የተቀበሉትን የጥንት አባቶችን ሐዋርያን አበው የሚባሉትን እና አግናጢዎስን
እነ አትናቴዎስን፣ እነ ዲዮስቆሮስን፣ እነ ቀሌምንጦስን እነሱ ያስተማሩትን መጽሐፍ ቅዱስ የሰበሰቡትን ሰዎች ትቷቸዋል፣ ቆርጦ ጥሏቸዋል። ያንን ያልተከተለ እምነት በአሸዋ ላይ እንደተመሰረተ እምነት ነው። ጥኑ መሰረት የለውም። ስለዚህ ሊቀጥልም አይችልም። ለዚህም ነው በኦርቶዶክሳዊነታችን የምንኮራው። አባቶቻችን በጥኑ ዓለት ላይ መስርተውልናል። ኦርቶዶክሳውያን አባቶቻችን በጥኑ ዓለት ላይ መስርተው ያቆዩልንን ይችን ቤተክርስቲያናችንን በአንድ ልብ ሆነን መጠበቅ አለብን። ለትውልድም ማሸጋገር አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጠብቁ ያለንን ትእዛዝ መጠበቅ አለብን። በአሁኑ ሰዓት አንድ ልብ አለ ነው ቢባል አንድ ልብ የለን። በዘረኝነት እንከፋፈላለን፣ በጎጥ እንከፋፈላለን። የጥንት አባቶቻችን ከሐዋርያት ጀምረው እንደሚታወቀው አንድ ልብ አንድ ሐሳብ ሆነው ነበር እዚህ እንድትደርስ ያደረጉልን። ሁላችንም በኦርቶዶክስ እሳቤ ውስጥ ሆነን ኦርቶዶክስ የምታስተምረውን ትምህርት በትክክል እውነትን እውነት በማለት በማስተማር ደረጃ በቤተ ክርስቲያን የሚያጠፉ ሰዎችን እንዲስተካከሉ ከጥፋታቸው እንዲታረሙ በማድረግ ደረጃ አንድ መሆን አለብን። ኦርቶዶክሳውያን ስንነካም አንድ መሆን አለብን። በኑሯችንም ልንደጋገፍ ይገባል። ኦርቶዶክስ ለኦርቶዶክስ ሊተዛዘን ሊረዳዳ ይገባል። ቀድመን ምን ሊደርስብን ምን ሊመጣብን እንደሚችል የሀገሪቱን አኳኋን በኦርቶዶክሳውያን ላይ ምን ሊያጋጥም እንደሚችል ለኦርቶዶክሳውያን ወገኖቻችን ቀድመን ማሳወቅ፣ በእንደዚህ አይነት ነገሮች ላይ አንድ መሆን አለብን። አባቶቻችን ያስተማሩትን እንከታተል። እኛ የእኛ ቤተክርስቲያን እኛ የምናምነው እምነት ብቻ ነው እውነት ብለን የምንናገረው እኛ ያለንበትን ተቋም በደጋፊነትና በጭፍን ዕውቀት ለመናገር ፈልገን ሳይሆን የክርስቶስ ቤተክርስቲያን የምናውቀው ምልክቷ የቆመችበት አለት ምን ላይ የቆመች ነው። ሁለት አካል ሁለት ባህሪ ብላ የቆመች እሷ አይደለችም። አንድ አካል አንድ ባህሪ አንተ ነው ያለው። አንተ የሕያው እግዚአብሔር ልጅ ነህ፣ እናንተ አላለም። ሥጋ የእግዚአብሔር አብ ልጅ ነው፣ የድንግል ማርያም ልጅ ነው። ቃል ደግሞ የአብ ልጅ ነው፣ እናንተ አላለም። አንተ ብሎ ነው የጠራው። የሕያው እግዚአብሔር ልጅን ከድንግል ማርያም የተወለደውን ዘመን የማይቆጠርለትን ዘመንም የተቆጠርለትን በአንድ ተዋሕዶ ቅዱስ ጴጥሮስ አንተ ብሎ ነው የጠራው። እዚያ ላይ የቆመችው ቤተክርስቲያን የክርስቶስ ቤተክርስቲያን ናት። ክርስቶስ የሰበሰባት ማለት ነው። ምን ማለት መስላችኋል? አያችሁ፣ የሰው ፈቃድ ያልሰበሰባት ነው። ስለዚህ ምንድነው ያለ? እዚህ ጋር አንድ ቃል ትሰማላችሁ። አንተ ስምዖን ወልደ ዮና ንዑድ ክቡር ነህ አለ። ለምን? ይሄንን ስጋዊ ደማዊ አልገለጠልህም ማለት። ይኸውላችሁ ክርስቶስ የቤተክርስቲያን ራስ ነው ማለት የቤተክርስቲያን ሰብሳቢ ነው። መያችኋለሁ፣ ሰብሳቢ ነው። ስጋና ደም የሰበሰበው ህብረት አለ። ስጋና ደም መብል የሰበሰበው ገንዘብ የሰበሰበው የሹመት ፍቅር የሰበሰበው ይኖራል። ፈላስፋ የሰበሰበው ሊቅ የሰበሰበው ይኖራል። ንጉሥ የሰበሰበው ይኖራል። ይሄ ስጋና ደም የሰበሰበው ነው። የኔ ቤተክርስቲያን ግን ስጋና ደም ያልሰበሰባት ናት አለ። በዚህ ያልተሰበሰበችው ናት እኔ ላይ ቆመች ማለት ቤተክርስቲያን እሷ ናት። ይሄን ዓላማ ያላደረገችው ቤተክርስቲያን እሷ ናት። የኔ ቤተክርስቲያን የት ላይ እንደቆመች የዋት ነው። በእውነትም ነፋሳት ነፉ ነፋሳት ዘንሙ ዝናማት ወውዝ ዋይስት ወገፍእ ወለውት ቤት ወይ ወድቀ እስመ በዲበ ኮህ ተሳረረ የምትባለው ይች ቤት ናት። ነፋስ ነፍሶ ጎርፍ ጎርፎ ዝናብ ዘንሞ ገፍቶ የማይጥላት ትክክለኛይቱ ቤት ባለት ላይ የቆመችው የምትባለው ይች ቤተክርስቲያን ናት። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ ወኮኩሰ ክርስቶስ ውእቱ አለቱ ክርስቶስ ነው ብሎ እንደነገረን እንደተረጎመልን የሕይወት ውሃ የፈለቀበት ቤተክርስቲያን የቆመችበት እርሷ ናት። ከስጋና ከደም ያልተሰበሰበችው ማለት ነው። የሰውን ፈቃድ ፈልጋ የነገስታትን ግዴታ ለመፈጸም ሰዎችን በምድራዊ ምቾታቸው የማታታልል ለክርስቶስ ፈቃድ ያደረች ፈቃደ ክርስቶስ የሰበሰባት ሃይማኖተ ክርስቶስ የሰበሰባት ፈቃደ ክርስቶስ የሰበሰባት ሕገ ክርስቶስ የሰበሰባት ዘስጋ ወደም ያልሰበሰባት ቤተክርስቲያን ነው። እንደዚያ ነው። አይታችኋታል። ቤተክርስቲያናችን
ስጋና ደም ያልሰበሰባት ቤተክርስቲያን ታያዋታላችሁ አይደለም? ለምሳሌ አብይ ጾም ስንት ቀን ነው የምንጾመው? 40 እንጾማለን አይደለም? 40 ጾመን 55 ይመጣል። 55 ጾመን ከዚያ በኋላ እሁድ ትንሣኤ ነው አይደለም? እሁድ ትንሣኤ ሲሆን ለመሆኑ ግን አያችሁ ሲጾም ለቀረመ አካል መጨረሻ ላይ ምን አይነት ጾም ነው የምንጨምርለት ደግሞ? እንግዲህ 40 ቀን ስለጾማችሁ የቀዳም ስዑር ዕለት ቁርሳችሁን ብሎ አይደለም እንትን እንደውም ምንድን ነው የምታደርገው? እንደውም ጾሙን ጠበቅ ታደርገውና ወደ ምን ትሄዳለች? ጭራሽ ወደ አክፍሎት ትጨምርበታለች ማለት ነው። ወደ ክርስቶስ የምታቀርበን ስጋና ደምን እየቀነሰች በመሄድ ነው። ሲያከፍል የዋለው ሰውዬ ተኝተህ አድረህ 12 ሰዓት ምን የመሰለ ዶሮ ብላይ ትለዋለች? አትለውም። ተኝተህ አክፍል ትለዋለች? ምንድን ነው የምትለው? ቅዳሜ ማታ ጀምሮ የት ደር ነው የምትለው? ቤተክርስቲያን ደር ነው የምትለው ማለት ነው። ስጋና ደም ያልሰበሰባት ቤተክርስቲያን ጴጥሮስ ይሄ ብፃን የምታሰጠችው ለዚህ እኮ ነው። በነገራችሁ ላይ ጳጳሳቱን ብፁዕ አቡነ ገሌ የምንላቸው ከዚህ የተነሳ ነው። ስጋና ደም ባልሰበሰባት እምነት ውስጥ ሆነው የዚች ቤተክርስቲያን መሪዎች ስለሆኑ ነው እንጂ እንደው ቅዱሳን የማይሳሳቱ ብፁዓን እያልናቸው እንኳን አይደለም። ሊሳሳቱም ይችላሉ፣ ላይሳሳቱም ይችላሉ። ሰው ናቸው። ለፍጹምነት ይበቃሉ፣ እስኪበቁ ሊሳሳቱ ይችላሉ። ብፁዕ አቡነ ገሌ ምንለው ከዚህ የተነሳ ነው። ቅዱስ ጴጥሮስ የዛ ጊዜ በጣም ቅዱስና ኃጢአት የሌለበት ሆኖ ነው ጌታ ብፁዕ ያለው። በምንድን ነው ብፁዕ ያለው? ከስጋና ደም ባላገኘው በዚያ እውነተኛ ሃይማኖት አንተ ብፁዕ ነህ ብሎ ተናገረው እና ቅዱስ አትናቴዎስን በሃይማኖተ አበው ሲናገር ወዳጄ ከሁሉ አስቀድመህ የጸናች ሃይማኖትን ምን አድርግ ነው የሚለው? ገንዘብ አድርግ። እሱን ግን የጸናች ሃይማኖትን ግን ስትማር ኢታጥሪ ዘንተ ማበስጋ ወደም እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ የከሰተ ለከ ዘንተ ስጋ ወደም። ሃይማኖትን ግን ከስጋዊ ከደማዊ መምህር አገኛለሁ አትበል አለ። ከስጋዊ ከደማዊ መምህር አገኘዋለሁ አትበል። ራሱ ጴጥሮስን ያመሰገነው ከስጋና ከደም ስላላገኘው ነው። እና ቅድስት ቤተክርስቲያን ሰው ፈልጎ ያገኘው ዕውቀት ሰው ፈልጎ ተሰብስቦ በማህበር በስብሰባ ያረቀቀው ድንጋጌና ሃይማኖት ያላት ቤተክርስቲያን። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።